ነስር ማለት የአላህ Subhanahu Wa Ta'ala እገዛ በማሾፍ ዱንያን በመውደድ ሞትን በመጥላት አሁን ባለንበት ማለት ነው በተወቸ ህይወት ላይ በመኖር የአላህ ነስር ይመጣል ብለን የጠበቀን እንደሆን ያ መሞኘት ነው والله اخوان እንዲም ይለውጣት ወደ ራሱስ ማለት ሁላችንም ምንቀስረው ጣት ወደ ራሳችን ማለት ነው ቀስረ ራሳችንን ልጋስ እስካልገሰሰን ድረስ ከሳምን ከስበትን ለአንደበት ራሳችንን መልሰን እስካልተሰስንና ራሳችንን እስካልታስተካከልን ድረስ የአላህ ነስር ይመጣል ብለን ማለት አንገምት ህይወታቸውን ለአላህ ያደረጉ ሰዎች አሉ ታዲያ እንደነዚህ አይነት ሰዎች ይያሉ ሽንፈቱ ከየት መጣ የተባለ እንደሆን ሁሉም ራሳችንን መጠየቅ ያለብን ለምን ሽንፈቱ መጣ ሳይሆን የሽንፈቱ ምክንያት የቱ ጋር ነው የሚለውን ራሳችንን መጠየቅ አለብን እውነት እኔ ማለት ነው ለዱንያ ያለኝ ቦታ በልቦዬ ውስጥ ከዛ የበለጠ ማለት ነው ለአላህ Subhanahu Wa Ta'ala በቀልቤ ውስጥ ማለት ነው ቦታ አለኝ والله የለኝም አንዋሽ በዱንያ ተሸንፈናል ለዛም ነው እኮ ቀሌት ማለት ነው በዱንያ ምንፎካከረው ማን ነው ከማከላችን የእከሌ ኢማን ይበልጣል እከሌ ማለት ነው አላህን በመፍራት ይበልጣል እከሌ ወደ አላህ በመቃረብ እኔን ይበልጣል ብሎ ማለት ነው በዛም ይፎካከር አለ እንዴ والله የለም እከሌ አዲስ መኪና ገዝቷል እከሌ አዲስ ቤት ገዝቷል እከሌ እንዲያድርጓል ከማለት ውጭ ሰብስክራይብ በማድረግ ቤተሰብ ይሁኑ ምን የቁርአኑንና የሐዲሱን አስተምሮ መፈሰረው በሌላ አካል ላይ ነው በሌላ አካል ላይ ከመፈሰር በፊት እኔ በዛ ቁርአን ላይ ራሴን በዛ ሐዲስ ላይ ራሴን መዝኘ ማን እንደሆንኩ መፈተሽ አለብኝ እስቲ ልጠይቃችሁ ድሮ የነበራችሁ ኢማን ዛሬ አላችሁ ድሮ ማለት ነው ሙስሊሞች በመጥፎ ሲጠቁ ውስጣችሁ የሚሰማችሁ ንዴት ዛሬ አለ ትላንት የነበራችሁ ከአላህ ጋር Subhanahu Wa Ta'ala የነበረው ጠንካራ ማለት ነው አላቃ ዛሬ ላይ አለ ትላንት ላይ ሆነን የምንጸየፈው ማለት ነው ወንድና ወንድ ስናይ ሴትና ሴት ማለት ነው ይጋቡ የሚለውን ከዛም አልፎ ህግ አድርጎ ሲጸድቅ ማለት ነው ምን ደነግጥለት የዛሬ 4 እና 5 ያኔ 5 አመት የነበረ ልቦና ዛሬ አለን ዛሬ እኮ ሌላውን ተውት እያንዳንዳችን ወደ ራሳችን ተመልሰን ራሳችንን የፈተሽን እንደሆን እያንዳንዳችን ጋር ማለት ነው ችግር አለ እኔ ዝቁጭ ብዬ ስለተናገሩ በመልካም አትሰዱ ሁሉም ጋር ችግር አለ اخواني ነስር ማለት የአላህ Subhanahu Wa Ta'ala እገዛ በማሾፍ ዱንያን በመውደድ ሞትን በመጥላት አሁን ባለንበት ማለት ነው በተወቸ ህይወት ላይ በመኖር የአላህ ነስር ይመጣል ብለን የጠበቀን እንደሆን ያ መሞኘት ነው አንድ ነገር ልንገራችሁ ሰሃቦች የኡሁድ ጦርነት ላይ ያጠፉት ጥፋት አንድ ነገር ነው አይደል እንዴ አንድ እኮ ነች አብዱላህ ቢን ጁበይር ቢን ኑዕማን አልአንሳሪ ረዲየላሁ ዐንሁ በጀበል الሩማት ላይ ማለት ነው ሐላፊ አስቀምጦ ከሱ ጋር 40 ሰዎችን ነበር ያስቀመጠው ነብዩም ጦርነት ከመግባታቸው በፊት አሸንፈንም ይሆን ተሸንፈንም እንኳን በአፍት ስንበላ ብታዩን እኔ ትእዛዝ መጥቶ ቦታ ከያኒ ካስቀመጥኳችሁ ቦታ ኑ ውረዱ እስካላልኳችሁ ድረስ አትውረዱ ብሎ ነበር አይደል እዛ ላይ አስቀመጧቸው ሰሃቦችም ማለት ነው ያኒ ነብዩና የነብዩ ሰሃቦች ጦርነትን ገብተው ማሸነፋቸውን ሲያዩ ምርኮ ማለት ነው ተከፋይ ያኒ ምርኮን ለማግኘት የነብዩን ትእዛዝ በመጣስ ምን አረጉ
ከቦታው ወረዱ እነ ኻሊድ ኢብኑ ወሊድና እነ ኢክሪመተ ቢን አብጃህል ከበያኒ ተራራ በስተጀርባ ከነብዩ ማለት ነው ሰለላሁ ዐለይሂ ወሰለም በስተጀርባ ነበሩ እቺን አጋጣሚ ሲያገኙ ነበር ምን የሆኑት ማጥቃት የጀመሩት በዛች ማለት ነው ስተት ምክንያት ሰባ ሰሃቦች እስኪሞቱ ድረስ ከነሱ መካከል أسد هذه الأمة حمزة بن عبد المطلب رضي الله عنه وارضاه حمزة እስኪሞት ድረስ አንድ ጥፋት ነች አይደል ለዛም ነው ይሄ ክስተትን ባዩ ጊዜ ሰሃቦች ማለት ነው ምን አሉ أن هذا ይሄ ሽንፈት ከየት ነው የመጣው ብለው ጠየቁ በመደናገጥ ከነብዩ ጋር ሳለን እኛም የሱ ሰሃቦች ሆነን ሳለን እኛም ሙእሚናን ሆነን ሳለን በመልእክተኛውም አምነን ሳለን ይህንን የሚያክል አስደንጋጭ ሆነ ማለት ነው መንቀጥቀጥና ፍራቻና ማለት ነው ሽንፈት ከየት ነው የመጣው ብለው ሲያቀርቡ አላህ በቁርአኑ መልስ ሰጣቸው قل هو من عند انفسكم ይህ የምታዩት ጉዳይ የመጣው ከራሳችሁ ዘንድ ነው ትእዛዝን በመጣስ አንድ ትእዛዝን የጣሱት ታዲያ ዛሬ እኛ ሙስሊሞች ወደ ራሳችን ህይወት ተመልሰን والله اخوان እንዲህ ሚለውጣት ወደ ራሱስ ማለት ሁላችንም ምንቀስረው ጣት ወደ ራሳችን ማለት ነው ቀስረን ራሳችንን ልጋስስ ካልገሰሰን ድረስ ከሳምን ከስበትን ለአንደበት ራሳችንን መልሰን እስካልተሰስንና ራሳችንን እስካልታስተካከልን ድረስ የአላህ ነስር ይመጣል ብለን ማለት አንገምት ጥፋቱ እኛ ጋር ያለው በቁጥር አንሰን አይደለም ልንገራችሁ እስቲ አንድ ሁላችንም ልጠይቅ በታሪክ ደረጃ በታሪክ ማንበብ ትችላላችሁ ተመልሳችሁ ማየት ትችላላችሁ በታሪክ ደረጃ ሙስሊሞች በቁጥራቸው በስተው ጠላትን ያሸንፉበት ጊዜ የለም ስለበዙ ማለት ነው ሙስሊሞች በቁጥራቸውና በዝግጅታቸው ወይንም ባላቸው ኃይል ጠንካራ ሆነው አይደለም ጠላቶቻቸውን ያሸነፉት አብዛኛው ሙስሊሞች የገቡበትን ጦርነት ያየን እንደውም የሙስሊሞች ቁጥር ዝግጅት ጥንካሬ ከጠላቶች ማለት ነው ቁጥር ዝግጅትና ጥንካሬ በጣም ያነሰ ነው በታሪክ ደረጃ ነገር ግን የነበራቸው ማለት ነው የኢማን ጥንካሬ ከአላህ ጋር የነበራቸው ማለት ነው ትስስር ለነብዩ አለይሂ ሰላቱ ወሰላም ያላቸው ቦታ ለዲናቸው ያላቸው ቦታ በቁጥራቸው ሳይሆን በእነዚህና ባልተነገረው ማለት ነው መልካም ስራቸው ጠላትን ያንበረክኩ ነበር እንጂ በቁጥር በሱ አይደለም لذا يقول رب جل وعلا في سورة البقرة كم من فئة قليلة غلبت فئة كثيرة بإذن الله سنتناچو بقطراچو ትንሽ ሆኖ ምእመናን በቁጥራቸው ብዙ የሆኑ ጠላቶችም ማለት ነው ያንበረከኩ ይላል ስለበዛን አይደለም ስላነስንም አይደለም አሁንም ደግሞ አለው ችግሩ ያለው እያንዳንዳችን ጋር ነው ለዛም ያኒ ሱብሃንአላህ በቁጥር ሙስሊሞች በስቲ ያሸነፉበት ሰዓት የለም ለዛም ነው እኮ ሁነይን ጦርነት ከመግባታቸው በፊት የነብዩ አለይሂ ሰላቱ ወሰላም ሰሃቦች ማለት ነው በቁጥራቸው ከ12000 በላይ ነበሩ ከፊላቸውም በማየት ምን አሉ ለን نحزم اليوم عن قلتنا ዛሬማ ቁጥራችን በማነሱ አንሸነፍም አሉ ዛሬ ብዙ ነን አሉ ከቀድሞ ማለት ነው ጦርነት ዛሬ በቁጥራችን ብዙ ነን አሉ الله تقوت سبحانه ويوم حنين
إذ أعجبتكم كثرتكم فلم تغن عنكم شيئا وضاقت عليكم الأرض بما رحبت ثم وليتم مدبرين إلى الله ويوم حنين يهنين كان استوصي إلى الله سبحانه وتعالى نبيون إذ أعجبتكم كثرتكم قطراتشو مالناو باستدنقاچونا እንደው በቁጥራችን ብዙ ነን ብላችሁ በተደነቃችሁበት ያንን ቀን ማለና አስታውስ فضاقت عليكم الأرض بما رحبت ምድር ሰፊ ሆና ሳለ በዚያ አባባላችሁ ብቻ ምድርን አጠበብንባችሁ አለ አላህ Subhanahu Wa Ta'ala በቁጥር አይደለም ስላነሰን አንሸነፍም ስለበዛንም አናሸንፍም ዛሬ የኡመ الإسلامية ዋናው የሽንፈት ምክንያት والله يا الله سبحانه وتعالى መንገዳችን መልቀቅ ነው ይሄንን ሰል ሙስሊሞች ማለት ነው ዛሬ ሲገደሉ ሲጨፈጨፉ በእነሱ ውስጥ መልካም የሆኑ ሰዎች አሉ ቀሌት ሳይደክሙ አላህ የሚገዙ ማለት ነው የሚገዙ ሰዎች አሉ ሕይወታቸውን ለአላህ ያደረጉ ሰዎች አሉ ታዲያ እንደነዚህ አይነት ሰዎች እያሉ ሽንፈቱ ከየት መጣ የተባለ እንደሆነ ሁሉም ራሳችንን መጠየቅ ያለብን ለምን ሽንፈቱ መጣ ሳይሆን የሽንፈቱ ምክንያት የቱ ጋር ነው የሚለውን ራሳችንን መጠየቅ አለብን የውድ ጦርነት እኮ ማለት ነው በቂ ነው ነብዩ ማለት ነው በሰሃቦች መካከል አሉ ያለው ከነብዩ ማለት ነው የበለጠ ሰው አለ የለም ነብዩን ይዘው እኮ ነው ማለት ነው የውድ ጦርነት ለታምን የሆኑት የተንጋኒ ማለት ነው ያ ሁላ ክስተት የተከሰተው የሁነይን ጦርነት ላይ ነብዩ አለይሂ ሰላቱ ወሰለም በሰሃቦች መካከል የሉም አሉ ያንን ይዘው ነው ማለት ነው አላህ Subhanahu Wa Ta'ala ሰፊ ምድር ምን ያደረገባቸው ያጠበበባቸው መልካሞች ይያሉ አላህ ለጥቀን የሚገዙ ሰዎች ይያሉ ሕይወታቸውን ለአላህ ማለትና አሳልፈው የሰጡ ሰዎች ሳሉ ከዛም ጋር ግን ማለት ነው ሙስሊሞች ሽንፈት ይገጥማቸዋል መሽንፈቱን ብቻ ማየት ሳይሆን የሽንፈቱ መንስኤ ምንድነው የሚለውንም መለስ ብለን መፈለግ አለብን ለዛም ነው ዑመር ረዲየላሁ ዐንሁ ጦራቸውን ልከው በጦር ላይ ማለት ነው አላፊ ያደረጋቸው ሰዎች የጦርነቱ ማለት ነው ነገር ካላስደሰተቸውና የማሸነፉ ሂደት የረዘመ እንደውም መሪዎቻቸውን ይገስጹ ነበር من يلو نبرا نحن لا نقاتل الناس بعدد ولا عدة إنما نقاتلهم بهذا الدين فلعلكم أحدثتم أمرا إنما لنو سوتشن بالن يقطر بذاتنا بالن ما لنو زقجتنا شنفاتشوم أنواقاتشوم እኛ ማለት ነው ሰዎችን የምንዋጋቸው በዚህ ዲን ጥንካሬ ነው በዲን ጥንካሬ በዚህ ዲን ጥንካሬ ነው فلعلكم أحدثتم أمرا ጦርነት ከገባችሁ በኋላ ከዚህ በፊት የነበሩ ሰዎች ነስሩ ቶሎ እንደሚመጣላቸውላ ነስሩ እገዛ የቆየበት ምክንያት የሆነ ነገር ማለት ነው አዲስ የሆነ ነገር አምጥታችሁ ይሆናል ብለው ይቀጽሷቸው ነበር ይሄ እንግዲህ በሰሃቦች ማለት ነው ደረጃ ያሉ ሰዎች የሚገሰሱበት ነው እኔና እናንተ ዛሬ እውነት እኔ ማለት ነው ለዱንያ ያለኝ ቦታ በልቦዬ ውስጥ ከዛ የበለጠ ማለት ነው ለአላህ Subhanahu Wa Ta'ala በቀልቤ ውስጥ ማለት ነው ቦታ አለኝ والله يلين أنواش بدنيا تشنفنا لزمنك قلت مالنا بدنيا من نفككروا ما انه كما كلاشين يكلي ايمان يبلطان اكلي مالنا اللهم بمفرات يبلطان اكلي ود الله بمقارب اني يبلطال بلو مالنا بزام يفككر على اندي والله يلم اكلي اديس مكينه غستوال اكلي اديس بيت غستوال
እከሌል ያድርጓል ከማለት ውጭ ለዛም ነው ነብዩ አለይሂ ሰላቱ ወሰለም حبكم الدنيا وكراهيه الموت በቁጥራችሁ ብዙ ሆናችሁ አይደለም ጠላት እናንተን የሚያስበደብደው ዛሬ እኮ አይፈሩንም ይፈሩናል እንዴ ለዛም ነው እኮ እንደፈለጉ እንደ ኳስ የሚጫወቱብን ለምን ነብዩ ብለዋል ወሃን ዱንያን ትወዳላችሁ ሞትን ትጠላላችሁ ዛሬ እኮ ተው ስለ በአላህ መንገድ መዋጋት ምናምን እዚህም እንኖርባት ሲያትል ላይ በተለይ ፋሚሊ ልጆች ላላችሁ አላህ ህዝቦችን ያጠፋበት ማለት ነው ወንጀል ከወንጀልነት አልፎ ሕግ ተደርጎ ላሬ ልጆችን ትምህርት ቤት ልከ እየተማሩ ያሉትን ማለት ነው ነገር አንድ ቀን ማለት ነው ባላደርክበት حبكم الدنيا وكراهيتكم الموت ተመችቶን አንዋሽ እኔ والله ብዙ ጊዜ ስለናንተ አላውቅ መጀመሪያ መገጽሰው ራሴ ስለተመቸን ብቻ ስለዚህ اخواني ዓለሙ الاسلامي ዛሬ اخوان يعني ወንድሞቻችን በእነሱ ውስጥ መልካም ሰዎች ሳይኖሩ ቀርቶ አይደለም በእነሱ ውስጥ ቀሌት አላህን የሚገዙ ሰዎች ሳይኖሩ ቀርቶ አይደለም በእነሱ ውስጥ ማለት ነው ወደ አላህ Subhanahu Wa Ta'ala የተቃረቡ አላህ የወደዳቸው ማለት ነው የኔ የሚላቸው ሰዎች ሳይኖሩ ቀርቶ አይደለም ይሄ ሁላ ማለት ነው ግፍ የሚደርስባቸው ግን አላህ ማይፈልገው አላህ ያልወደደው ነገር ሊኖር ይችላል ያ መስተካከል አለበት اخواني ሁላችንም والله አንድ ቀን እንሞታታለን እቺንም ዱንያ ትተን እንሄዳለን የአኺራ ማለት ነው ጉዳይ ያለበት ሰው የሚሳነፍበት ዘመን አይደለም ዘመን ብዙ ፊትና አለው ከዲል ያወጣክ ማለት ነው ይተዘጋጀ ዛሬ ሱብሃንአላህ والله አንዳንድ ሚዲያ ገብታችሁ ካያችሁ አንዳንዱ ተስፋ ይቆረጣል እኛ በቃ ሙስሊሞች ተስፋ የለንም ብሎ ተስፋ ይቆረጣል አልহামዱሊላህ ግን ሙስሊም ተስፋ መቁረጥ የለበት አለበት እንዴ አይደለም እኛ እኮ ነብያትና ከነብያት የነበሩ ሰዎች ራሱ የተንቀጠቀጡበት ሰዓት ነበር አይደል እንዴ أم حسبتم الله مالنا በቁርአኑ ሲናገር ከዚህ በፊት የነበሩ ሰዎች ማለት ነው የደረሰ ቢያልጀሪያኒ ከዚህ በፊት የነበሩ ሰዎች የደረሰባቸው ችግር ማለት ነው ሳይደርስባችሁ እናንተ ማለት ነው ስትት ብላችሁ ጀነት መግባት ትፈልጋላችሁ ወይ ይለናል አላህ Subhanahu Wa Ta'ala حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله قريب يا الله نبياتنا بالناس يأمنوا تكتاوچاچو ችግሩና ብሶቱ ማለት ነው ብሶ ያ አላህ ነስር መች ነው ብሎ ማለት ነው ወደ አላህ እስኪጨው ድረስ ነገር ግን አላህ ምን አላቸው አላ ኢነ ነስረላሂ ቀሪብ አብሽሩ ያ አላህ Subhanahu Wa Ta'ala እገዛ ቅርብ መሽ አሁን ባለንበት አህዋል اخواني እኔ እናንተ ሁላችንም ተፈትሸን ለምንድነው ነስር የማይመጣው ለምንድነው ምንበደለው ለምንድነው ደማቸው የሚፈሰው والله ምን ሲያው እያንዳንዳችን ጋር ያለው መሪና ተመሪ يعني መሪው ጋር ተመሪውም ጋር ችግር አለ እኔ ራሴ መለስ በየፈተሽኩ እንደሆነ ከአላህ ጋር ያለኝ አላቃ ምን ያክል አላህ በኔ ልቦና ውስጥ ያለው ቦታ ምን ያክል ነው ራሳችንን እንጠይቃለን ስለዚህ የአላህ Subhanahu Wa Ta'ala ነስር አብሽሩ አሁንም ቀሪብ ተስፋቱ ግን ሁላችንም ወደ አላህ Subhanahu Wa Ta'ala መንገድ መመለሳለን والله ለነስር ሶስት ነገሮች ነው የሚያመጣው ዑለማው الاسلام እንደተናገሩት ለነስር ሶስት ነገር ነው አንደኛ أن تكون الأمة أمة مؤمنة
የመጀመሪያው ኡመል ኢስላሚያ በትክክል በአላህ Subhanahu Wa Ta'ala ያመነች ምእመን ኡማ መሆን አለባት። ዛሬ ስንት አይነት ሽርክያት ነው የሚሰራው? አላህን የሚያስቆጣ ማለት ነው ስንት ነገር ነው ዲን الاسلام ውስጥ የገባ አይደል? 2 ቢሊዮን ሙስሊሞች በዓለም አሉ። በትክክለኛ ንጹህ አላህ በሚፈልገው አቂዳ ላይ አቂደቱ ተውሂድ عقيدة اليان الصحابة عقيدة السلف هذه الأمة لاي نصوهنو منور سنتنو تبلو تجمكو بيوتا والله قطراتشو بتام ناسان ببزو نجر تجمالك سلم الناس بزو نجر قبطوال لنسرو مال النم ما بكا بدعان تلام دنوال ሽርክያት እየተሰሩ ተለያዩ ሙስሊም ሀገር ላይ እኮ ዛሬ ሄዳችሁ ያያችሁ እንደሆነ አላህ የጠበቃችሁ ሀገር ካልሆኑ በስተቀር ዛሬ ሰዎች ማለት ነው ብዙ ነገርን ይገዛሉ። በቁጥር መብዛታችንን አታዩ። የኛ ቁጥር አላህ ጋር ማለት ነው ደንታ አይደለም። የኛ አቂዳ ተስተካክሎ እስካልነጻ ድረስ። ሁለተኛው ለነስር የሚያበቃው ያኒ ዑለማው الاسلام ሲናገሩ ምን ይላሉ? أن يكون صفها موحدا يا الإسلامية مال النوصف عند مونا زاري عندنا الإسلامية تبتاتنا بالزمن على لا سوستينياو أن يكون قيادها مؤمن مسلموችን የሚመሩ ማለት ነው መሪነን የሚሉ በትክክል ንጹህ የሆነ ምእመን መሆን አለባቸው። ከመጣው ጋር እጅ የሚያጨበጭቡ የተነከረውን ሲያዩ ማለት ነው የደከሙ ሙስሊምን ትተው ከተነከረ ጋር የሚሆኑ የሙስሊሙን ጉዳይ ማለት ነው ችላ ብለው ቢዝነስ ያገናኛቸው ማለት ነው ኡማውን ችላ በማለት የራሳቸውን ጉዳይ ብቻ በማየት ከመጣው ጋር ብቻ እጅ የሚያጨበጭቡ መሪዎች ከሆነ እነዚህ አሁን የተናገርናቸው 3 ነገሮችን አሟልተን ከዛ በኋላ ለነስር የሚያበቃን ማለት ነው ሌላ ማለት ነው ሰዎችን ከጨመርንና ከዛ በላይ ደግሞ በአራያኒ በሁሉም በፊት አላህን የሁሉ ነገራችን ማለት ነው ነገር ይዘን የተጓዘን እንደውም ኢንሻአላሁ ተዓላ ነስሩ ይመጣል። ግን ሁላችንም ራሳችንን እንፈትሽ። እኔ በትክክል አላህ በሚፈልገው መልኩ ያመንኩኝ ምእመን ነኝ ወይ? የኛ የሙስሊሞች ሰፍ ማለት ነው አንድ ነው ወይ? እኛን የሚመሩ ማለት ነው ሙስሊም መሪዎች ማለት ነው አንድ አፎ ነው እውነት አላህን የሚፈሩ መሪዎች ናቸው ወይ? ለዚህ 3ቱ ነገርን ካሰባሰብን በኋላ ለዛም ያማያኒ ለነስሩ የሚያበቃነን አስባቦችን ምክንያቶችን አሟልተናል ወይ? ከዛውላ በፊት ደግሞ አላህን በትክክል ይዘነዋል ወይ? ዑለማው الاسلام ተጠይቋል። ዛሬ ሙስሊሙ ማለት ነው ህብረተሰብ ከሙስሊም ውጭ ያሉ አካል የተዘጋጁበትን ነገር ሁላ ሊዘጋጅበትና ሊኖረው ይገባል ሲባል አይሁላ ሊኖረው አይገባም ማለት አይገባም። ግን ያ ስንል ሙስሊሙ መዘጋጀት የለበትም ማለት አይደለም። يقول رب جل وعلا فاستعدوا لهم ما استطعتم من قوة ومن رباط الخيل ترحبون به عدو الله وعدوكم የራሳችሁንና ጠላቶቻችሁን የምታንበረክኩበትን የሆነ የሁሉ የሆነ ዝግጅትን ተዘጋጁ ይለናል አላህ። እጃችሁን አጣምራችሁ ተቀመጡ አይደለም። በትምህርቱም በቴክኖሎጂውም በሌላው ማለት ነው መግባት አለብን። ግን እነሱ ያላቸው ሁላ ሊኖረን ማለት ነው ግድ አይለንም። ሊኖረንም ቢገባ ዑለማው الاسلام ቅድም እንደጠቀስኩላችሁ እኛ ትክክለኛ ምእመን መሆን የሙስሊሙ ማለት ነው ኡማ ሰፍ አንድ መሆን
የመሪዎች መሪ ሙስሊሙን የሚመሩ ማለት ነው መሪዎች አላህን የሚፈሩ ትክክለኛ ምእመናን መሆን ከዛ በኋላ በአራተኛ አስባቦችን ማሟላት ከዛው ለበፊት ደግሞ አላህን ከምንም በላይ ማለት ነው ተወኩል አድርጎ መያዝ ይሄ ካለን እነሱ ያላቸውን እንኳን ባይኖረን ኢንሻአላህ ተዓላ በላይ መሆን እንችላለን ሰሃቦች እኮ ሮም ወይንም ፐርሺያዎችን ማለት ነው ሲዋጉ ፐርሺያዎች ወይንም ሮሞች ያላቸውን ነገር ሁላ ኖሯቸው አይደለም ኖሯቸው ነው እንዴ ኖሯቸው ነው والله አይደለም والله ከአላህ ጋር ያላቸውን ግንኙነት አጠናከሩ اللهم ማለት ነው በነሱ በሱና በነሱ መካከል ያለውን ነገር ሲያይ ለሁሉ ነገር አበቃች የኛ ችግሩ ዛሬ በእኛና በፈጣራችን አላህ Subhanahu Wa Ta'ala መካከል ያለው ነገር ደፍርሷል ተበላሽቷል መጥራት አለበት ሁላችንም ጋር ችግር አለ ማንንም ማንከስስ ማንንም ለጣትም ማለና አንቀስር ራስን ጠይቅ እኔ ትላንት ማለት የነበረኝ ኢማን ዛሬ አለ ወይ ትላንት ስጸየፍ የነበረው ማለት ነው ማዕሲያ ወንጀል ዛሬ የዛሬ አመትና የዛሬ 2 አመት እንደምጸየፈው ልቦናዬ ዛሬ በዛ አይነት ኢማን ትጸየፋለች ወይ ትላንት አላህን እንደምፈራው ፈራዋለሁ ወይ ትላንት የነበረኝ ግንኙነት ዛሬ አለው ወይ ዛሬ እኮ በብዙ ነገር ማለት ነው ተበላሽተናል አይደል እስላማዊ ወንድማማችነት የጠፋበት እስላማዊ ወንድማማችነቱ ትያኒ ማለት ነው ተትቶ በጥቅም የተያያዝንበት እስላማዊ እህትማማችነት የቀረበት በመተዋወቅ ብቻ የምንተባበርበት የኔ ዘር ማለት ነው ይበልጣል ያንተ ዘር ማለት አናሳን የተባባልንበት የኔ ቋንቋ ካንተ ቋንቋ ይበልጣል የተባባልንበት ያለው ማለት ነው ያለውን ያቀበት አማና የጠፋበት ትልቁ ለትንሹ ረህመት ያጣበት ትንሹ ማለት ነው ለትልቁ ክብር ያጣበት ረሂም የተቆራረጠበት ወንድምና ማለት ነው እህት ጀርባ የተሰጣጠበት ያለንበት አህዋልን ብንቆጥረው ማለት ነው አንጨርሰው ስለዚህ ኸዋኒ ችግሩ እያንዳንዳችን ጋር ያለው والله سبحان እያንዳንዳችን ጋር والله ሁላችንም ችግር አለ والله እያንዳንዳችን እኔ ለምሳሌ እዚህ ጋር ስታዩ ማሻአላህ ተባረከ ሁላችንም አላህ ባይሰተረን كما قال الشاعر لو علموا قبيح صريرتي لعب السلام علي من يلقاني الله በውስጤ ማለት ነው የሚሄዳውን ግማት ለሰዎች ማለት ነው ግልጽና አውጥቶ ቢያሳይ ኖሮ መንገድ ላይ የሚያገኙ ሰዎች ሁላ እንኳን ሰላም ሊሉኝ አይደለም በሸሹኝ ኖሮ አላህ ሰትሮ ነው ሁላችንም እኔ እዚህ ጋር የምናገረው አላህ ሰትሮ ነው ሁላችንም ጋር ችግር አለ ኸዋን ሼክ በሉት ዳዒ በሉት ሙስሊም በሉት ነጋዴ በሉት ተማሪ በሉት ዶክተር በሉት ኢንጂነር በሉት ሁሉም ጋር በእያንዳንዳችን እንደየደረጃችን ሁላችንም ጋር ችግር አለ ያንን ችግር ነው ማለት ነው መጀመሪያ ፊክስ ማድረግ ያለብን ከዛ ኢንሻአላህ ተዓላ ነስል ይመጣ እኔ ወደ ወንድሜ እጄን ከመቀሰሬ በፊት እህት ወደ እህቷ እጇን ጣቷን ከመቀሰሯ በፊት ያ የሚቀሰረው ማለት ነው ጣት ወደ ራስ ተቀስሮ ራስን መጠየቅ እኔ ጋር ያለው ችግር ምንድነው በኢማኔ እንዴት ነኝ አላህን እፈራዋለሁ ወይ ድሮ እንደምገዛው ገዛዋለሁ ወይ አላህ በሚፈልገው መልኩ ታዝዣው አላህ በሚፈልግ ያኒ ከከለከለው መልኩ ማለት ነው ከለከላለሁ ወይ አላህ ሐራም ካደረገው ነገር ማለት ነው ከለከላለሁ ወይ ዛሬ ሙስሊሞች እኮ ማለት ነው ሳይፈሩ አላህ Subhanahu Wa Ta'ala ሐራም ያደረገው በተለይ ውጭ ዓለም ምንኖር ሰዎች አላህ ሐራም ያደረገውን ነገር የተለያዩ ደካማ ፈትዋዎችን በመስማት ሐራም የሆነ ነገር ምን በላበት ዘመን ላይ ደርሰናል አይደለም ሪባ በሪባ የተጨማለቅንበት ዘመን ላይ አይደለም ኸዋኒ በብዙ ነገር አላህ ያስቆጣል እዛም እኮ ነው አላህ Subhanahu Wa Ta'ala
እያንዳንዱ እናንተ በምትሰሩት ነገር ወላሂ ተከታታይ ቢይዛችሁ ኖሮ ማናችሁም ማለት ነው በዚች ምድር ላይ ባልተራመዳችሁ ይላል አላህ Subhanahu Wa Ta'ala እያንዳንዱ እናንተ በምትሰሩት ነገር እኔ ማለት ነው የተከታተልኩ ቢይዛችሁ ኖሮ ወላሂ በምድር ላይ ማንንም ባልተራመደ ይላል አላህ لكن اني رحمتي صرف السلام نعم والله رحمته واسعه በጣም ታጋሽ ነው አላህ Subhanahu Wa Ta'ala ሁላችንም አምጸናል ሁላችንም والله አምጸናል ሁላችንም ጋር ችግር አለ ስለዚህ ነስር ብለን ከመጫዋችን በፊት አላህ እንዲያመጣልን እንወዳለን ያንንም እናፍቀው ማለት ነው ከነስራነ ከማየታችንን በፊት አላህ ሁላችንንም አይወሰደን ግን መናፈቅ ብቻ ሳይሆን የነስር አጋዥም አላህ አድርገ አትፈልጉ ትፈራላችሁ መሰለኝ አብሽሩኒ ተናጋሪው ነኝ ነገም መሄደው እናንተ አይደላችሁ አትፍሩ ወላሂ እኔ አይደለም ማለት የነስሩ አጋዥ መሆን አትፈልጉ يقول ربنا جل وعلا إن تنصروا الله ينصركم ويثبت أقدامكم أنا هذا اللوم يالك اللهم لن يرداتشو تندون الله يرداتشو كمردات مالفو الله مالنو ሁለት እግራችሁንም በዲኑ ላይ ያጸናል ይላል አላህ ልናግዝበት የምንችለው መንገድ ብዙ ነው ነገር ግን ይሄን ሲል አላህ ራሱ ደካማው ነው እኛም ማገዛቅቶት የኛን እገዛ ፈልጎ ሳይሆን እኔ እንዳግዛችሁ የምትፈልጉ ከሆነ እናንተ ማለት ነው የመታገዝ አካል ሆናችሁ ቅረቡ ይያለን ነው እኛ እንን ሆነ ስላልቀረብን ነው ነስሩም ያልመጣው እንጂ والله اخواني الله በሚፈልገው መልኩ ብንታዘዘው الله በሚፈልገው መልኩ ማለት ነው ብንጓዝ الله በቁርአኑ እንዳለው وأن لو استقاموا على الطريقة لأسقيناهم ماء غدقا إلى الله إننا انداززناچو بزاملكو بيتاززون إننا بككلكلناچو ነገር በዛ ያክል ማለት ነው ቢከለከሉ لأسقيناهم ماء غدقا ከሰማይ ማለት ነው ዝናብን በማውረድ ለሁሉ ነገር የሚሆናቸውን መልካምና ጣፋጭ ሆነን ውሃን እንረዝቃቸዋለን እንለግሳቸዋለን ሰላሙን እናበዛላቸዋለን ርዝቁን እናሰፋላቸዋለን ሰላሙን እናወርዳላቸዋለን ይል ነበር መች وأن لو استقاموا عند تعززت بالتعززوا لذي إخواني ችግሩ እያንዳንዳችን ችግር ያለ ስለዚህ ሁላችንም ራሳችንን እናርም ከአላህ ጋር ያለንን አላቃ እናስተካክለው የጠነያን የጠፈያን በውስጣችን ያነሰውን ኢማናችንን መልሶ እንዲያብብ ማለት ነው አላህን እንጠይቀው እስላማዊ ወንድማማችንን እናጠናክር እስላማዊ ህትማማችንን እናጠናክር ዛሬ አንዱ ካንዱ ጎን የሚቆመው ለምን እንደሆነ ሁላችንም እናውቃለን የሙስሊም ወንድም ከመስጂድ ሲጠፋ ለምን እንደጠፋ ማን ተያየቅበት ዘመን ላይ ደርሰን ችግራችን ብዙ ነው ኸዋን ስለዚህ ሁሉንም መዳሰስ ያንችላል ስለዚህ አላህ Subhanahu Wa Ta'ala ነስር ሊመጣ የሚችለው እኛ ወደ ራሳችን ተመልሰን እንዲም መንቀሰረው ጣት ወደ ራሳችን ሲከሰርና ራሳችንን ጠይቀን ስናስተካክልና ወደ አላህ Subhanahu Wa Ta'ala መንገድ ስንመለስ የነዛ በግፍ በሚያን ማለት ነው የሚያልፈውን የህፃናትንም ህይወት መታገት እንችላለን
በግፍ ማለት ነው የሚፈሰውን የመልካም ባሮችንም ደም መታገያኒ ማለት ነው መከላከል እንችላለን። በበደል ማለት ነው እየተደረገ ያለውንም ማለት ነው ችግርን መቋቋም እንችላለን። ለዚህ ሁላ መከራ እዛም የሚኖሩ ብቻ ሳይሆን ሳይሆን እያንዳንዱ የትኛውም ዓለም ላይ የሚኖሩ ሙስሊሞች ችግር ነው። የአንድ ሰው ችግር ብቻ አድርገናል መሰለ። እዛ ችግር ሲኖር እኔ ጋር የለም አንበል። የኔ ችግርም ተጨምሮ ነው ኡማው ለዚህ ደረጃ የሚያበቃው። በነቢዩላህ ሙሳ ዘመን የተከሰተውን ታውቃላችሁ አይደል? ለ40 ዓመት ሐዲስ ኢማም ቡኻሪ ለ40 ዓመት ዝናባተው ከዛ በኋላ ማለት ነው ነቢዩላህ ሙሳ ዝናብ ጠይቀው ለምን እንደተከለከሉም አላህ አብራርቶላቸው ያም ሰው ይሄንን ሲሰማ ተወብቶ በኋላም ዝናብ እንዳገኙ አይደል? ለ40 ዓመት ማለት ነው አላህ Subhanahu Wa Ta'ala ዝናብ የከለከላቸው አንድ ሰው በሚሰራው ወንጀል አንድ ሰው በሚሰራው ወንጀል። ታዲያ ዛሬ አልያኒ ወጣቱን ክፍል ዛሬ ምን አይነት አህዋል ላይ እንዳለ ማየት ይቻላል አይደል? ስለዚህ ኢኽዋኒ አሁንም የሚመጣው ዘመን የከፋ የሆነ ዘመን ነው። ግን ከከፋ ዘመን በኋላ ለሙስሊሞች ራሃ የሚያደርጉበት ተስፋን የሚመለመልምበት የበላይ ሆኖ ማለት ነው ራሳቸውን ማያዩበት ዘመን አይመጣም ማለት አይደለም። ችግር ሲኖር ከችግርም በኋላ ማለት ነው ኢንሻአላህ ተዓላ መልካም አለ። እዛም ነው ነብዩ አለይሂ ሰላቱ ወሰለም الزبير بن عدي لأنس بن مالك رضي الله عنه متن حجاج بن يوسف الثقفي የሚያደርስ ብንን ችግር ተናገረን ይላል። حجاج بن يوسف الثقفي ታውቁታላችሁ። ሙስሊም ከመሆኑ ጋር የብዙ ሙስሊሞችን ደም ያፈሰሰ ነው። ሰፋኩ ደም ታሪኩ ሲነሳ የሚታወቀው ደምን በማፍሰስ ነው። እንደዛውም ሁላ ግን ኢባዳ ይሰራል። ሱብሃንአላህ በተለይ ለቁርአን ያለው ፍቅር ገደብ የለሽ እና እነ ሰዒድ ኢብኑ ጁበይር ትልቁ ማለት ነው ታቢዒ በሱ እጅ ነው የተገደለው። إن لا ما يهنم بدل ساعة ومتوا لأنس بن مالك رضي الله عنه متوا تناقروا أباك حجاج بن يوسف الثقفي من إياد الرقن دون إيايانو سقوكاو بستوال مكراو بستوال أباك عند بلنا أنس بن مالك رضي الله عنه من علاج اصبروا لا يأتي زمان إلا والذي يأتي بعده شر منه حتى تلقوا ربكم فسمعته من رسول نبيكم صلى الله عليه وسلم تاقسوا كذبوا على يمتعوا الزمن ما لنو كذي كفا يالهون بكر الله نموتاችሁ እስክትገናኙ ድረስ ይሄንን ደሞ ከራስ ያልኩሳው ከነብዩ የሰማውት ነው አለ። ግን ከዛ በኋላ ማለት ነው ሙስሊሞች ነስር አግኝተዋል አይደለም? ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ ከነሱ በኋላ የመጣ ነው። በየዘመኑ ማለት ነው ችግር ይመጣል። ከችግር በኋላ ሙስሊሞች ጠንክረው ወደ አላህ ሱብሓነሁ ወተዓላ ሲመለሱ ደግሞ የበላይ ይሆናል። ስለዚህ ኢንሻአላህ ተዓላ اخواني በተለይ ተስፋ ቶሎ والله የሚገርማችሁ አንዳንድ ሰዎች የሆነ ተስፋ የመቁረጥ ተስፋ ያኒ Subhanahu Wa Ta'ala ይነበብበት። እኛ ተስፋ መቁረጥ የለብንም ሙስሊሞች ነን። እንደፈለጉ ቢፈናጩ እንደፈለጉ ቢሆኑ የፈለጉት ሀብት ቢኖራቸው እንዳሻቸው ማለት ነው ዓለም ላይ ቢሆኑም يقول ربي جل وعلا لنبي محمد صلى الله عليه وسلم ولا يغرنك تقلب الذين كفروا في البلاد محمد انداشاچو اندفلقوا ياشاچوم بيونو
እንዳሻቸው የፈለጉበት ቦታ ማለት ነው ባሻቸው ሰዓት ተነስተው ቢሄዱ እንዳሻቸው ማለት ነው ቢሆኑ ይሄ ማለት ነው አንተን ሊያታልል አይገባም እና ይሄ ሁላ ከኔ ማለት ነው ዘንድ በጣም ትንሽ ናት ይላል አላህ Subhanahu Wa Ta'ala ተስፋ አንቁረጥ ተስፋ ከመቁረጣችን በፊት ወደ አላህ Subhanahu Wa Ta'ala ተመልሰን ራሳችንን ማስተካከል ድክመታችንን ማለት ነው የቱ ጋር እንደሆነ ፈትሸን ለድክመታችን ከቁርአንና ሐዲስ ማለት ነው መድኃኒትን በመፈለግ ራሳችንን ማከም ወንዶች እኛ ወንዶች በነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ ማንኖር ከሆነ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ መመለስ እህቶች ከነብዩ ማለት ነው ከቁርአንና ከሐዲስ አስተምሮ የራቀ ሆኖ ካለ ወደ ቁርአንና ወደ ሐዲስ መመለስ የአላህን Subhanahu Wa Ta'ala ሒጃብን በትክክል መልበስ ባሎቻቸውን አላህ በሚፈልገው መንገድ ማለት ነው ማክበር ያለንበት ሀገር ማለት ነው መብታችን የሚከበርበት ሀገር ነው ብለን እንደፈለግን አለመሆን ይህንን ስል ወንዶችን አካትትም ማለት አይደለም ኻኒ ችግራችን ካነሳ ነው ብዙ ስለዚህ ችግር ብቻ ቆጠርካት በሉኝ ዛሬ ለምናየው ነገር የሙስሊሞች ጥያቄ ለምንድነው ነስር ያልመጣው ለምንድነው አላህ ዝም ሚለን ለምንድነው እንዲህ ሆነ ነው ለሚለው መልስ ለመስጠት እንጂ ኢንሻአላሁ ተዓላ ወላሂ ዛሬም ነገም ተስፋችን በአላህ ላይ የለመለመ አላህ ማለት ነው በአላህ መንገድ የሚሄዱ ሰዎችን ሁላ ቃል ገብቶላቸዋል አብሽሩ ኢንሻአላሁ ተዓላ የሚሞቱ ማለት ነው ህፃናት የሚሞቱ ማለት ነው ሴቶች የሚሞቱ ማለት ነው አዛውንቶች የሚሞቱ ማለት ነው መልካም የሆኑ ወደ አላህ የተቃረቡ ባሮች ሁላ ደማቸው በከንቱ ማለት ነው አይቀርም ኢንሻአላህ الله يكفلوا إن شاء الله تعالى الله أدمنا تينا يسطن እንደሆን ምናይበት ጊዜ ቅርብ ሊሆን ይችላል الله ለዛም ቃንኛንም ለዛም ይዘጋጁ ሰዎች الله ያድርገን የትም ቦታ ብትሆኑ والله በዲናችሁ አንገታችሁን ቀና አድርጋችሁ ከመኖር ምንም ማለት ነው والله ተስፋ ሊያስቆርጣችሁ አይገባም ኢንሻአላህ ለዱንያ ብቻ ሳይሆን ለአኺራችንም ጠንክረን እንስራ ብዙ ወንድሞቻችን ከመስጊድ የራቁ አሉ እኛ ለብቻችን ወደ መስጊድ መተን እነሱ ማለት ነው መቶ ሳይሆን የቤት ስራችን ብዙ ነው ያንንም የቤት ስራ ልንሰራ ግድ ይለናል አላህ Subhanahu Wa Ta'ala እስላማዊ ወንድማማችነትን ከሚያጠናክሩ አላህ ያድርገን እስላማዊ ወንድማማችንን ማለት ነው የሚያጠናክሩ አላህ ሙስሊም እህቶቻችንን አላህ ያድርጋቸው الله ማለት ነው ሙስሊም መሪዎችን ሁሉ ጠንካራ ያድርጋቸው የተበታተነውን የሙስሊሞችን ኃይል ሁሉ አላህ Subhanahu Wa Ta'ala ያሰባስብ በገፍ ቀሌት ማለት ነው የጠላት ቦምብ ሚዛን የሚዘንብባቸውን ወንድም እህቶቻችን አላህ Subhanahu Wa Ta'ala ይነስራቸው አላህ ማለት ነው የተቀደሰውን ሶስተኛ ማለት ነው ምድሩን ቤተል አቅሳንም አላህ ማለት ነው ከነዛ በዳዎች እጅ አላህ ነፃ ያድርግ አላህ ለተበደሉትም ማለት ነው ነፃነትና መብታቸውን አላህ ይመልስላቸው አላህ Subhanahu Wa Ta'ala ደም ከፍሰውን ደም ሁላ አላህ ማለት ነው በከንቱ የሚያዩ አላህ ያድርግ አላህ Subhanahu Wa Ta'ala ሁላችንን ወደ ራሳችንን ተመልሰን ራሳችንን እንፈትሽ አላህ Subhanahu Wa Ta'ala ያድርግ ችግራችንን ቀርፈን ወደ አላህ Subhanahu Wa Ta'ala በንጹህ መዝገብ አዲስ በሆነ ምዕራፍ ወደ አላህ ተመልሰን ነስረን የምንፈልግ ሰዎች አላህ ያድርግ እና ኢኽዋኒ أبشروا إن شاء الله تعالى بمجرشا لهلاچوم عدرام ملو قدم اندان الصوت يتلاعي يتبلاش مالنا عقيدان يزو ود الله سبحانه وتعالى بممتعت نسر مفلق نسرنا مدى الله كنيا مفلقو تككلنيا وني قرآننا يا نبي صلى الله عليه وسلم استمرون بتلي توحيد
التوحيد والله توحيدን እንማር ብዙዎቻችን የተውሂድን ትምህርት ማለት ነው ርቀናል ተውሂዳችንን ምን እንደሚያበላሽውና ምን እንደሚያጎድፈው ማለት ነው ምን እንደሚያደፈርሰው እያወቅን አይደለም توحيدን እንማር የሁሉ ነገር ቁልፍ የነስሩም የክብሩም የዒዛው የሁሉም ነገር ማለት ነው ቁልፎ ንጹህ የሆነ ተውሂድ ነው ለዛም ነው ሼኹ الاسلام تيمية رحمة الله عليه من ይላሉ كلما قوي التوحيد في قلب العبد قوي إيمانه وطمأنينته وتوكله ويقينه إيمان مالنو ببارياو قلب بتنكره وياكل إيمانو ميتنكرال مرغاغاتو ميتنكرال بالله لا يمدغفو ميتنكرال بالله لا يالو يقينم مالنو يتنكرال سلازي لهلوم نجر منسياو التوحيد ود الله سبحانه وتعالى توحيد ود الله الشريعة من ملس ليلاو دغمو شريعتنا النمار ديناتنا النواق درس بمينور بساعات جزي بمستد متن مالنو درس النمار زقجو ناچو دين النمار أبشروا ليلاو بزو جزي لنوران الشلال إن شاء الله تعالى هذا وبالله التوفيق صلى الله على نبينا محمد وعلى آله وصحبه أجمعين الله سبحانه وتعالى له الله شنمي قريبا لن بتناقرنا من سرابة الله عدرقن الله سبحانه وتعالى فتنة بمزاب الزمن لاي بدينو لاي من سنة سوّج الله عدرقن كذي الدنيا بميوستن ساعات بشهادة الله سبحانه وتعالى يسدد سكالن درس بإسلامنا تلاصر كمينور سوّج الله سبحانه وتعالى عدرقن እህቶቻችሁን ወንድሞቻችሁን በየትኛውም ዓለም ላይ ግፍ የሚደርስባቸውን ሀገራችንን ይሁን ከሀገራችን ውጪ በየትኛውም ዓለም ለሚደርሰው ቢያንስ ቢያቀት ዱዓ ማድረግ ማለት ነው አንሰላች አላህ ርዝቅ ስጠን ብለን አላህን እንደምንማጸነው የራሳችንን ሐጃ ተንገብግበን እንደምንጠይቀው ሁላ የሙስሊሞች ጉዳይንም ማለት ነው ተንገብግበን ዱዓ ልናደርግለት በዚህ እንኳን ማለት ነው ያለብንን አደራ ልንወጣ ግድ ይለናል ሁሉም የራሱ ሐጃን ሲጠይቅ በዛው ጨምሮ ደግሞ የሙስሊሞችንም ሐጃ ይጠይቅ ኢንሻአላህ ተዓላ ወቢላሂ ሰብስክራይብ በማድረግ ቤተሰብ ይሁኑ